ሰላም ዩቲዩብ እንዴት ናችሁ? ላይፍ ኢን ዩኬ እንደቀጠለ ነው። በዚህ ፕሮግራማችን ላይ እኛን ያበረታታሉ ትልቅ ደረጃ የደረሱ ወጣቶችን እንዲሁም የተለያዩ ሰዎችን ይዤላችሁ ቀርባለሁ። በዚህ ቪዲዮ ላይ ጀግና ወጣት በኢሮፕ በዩኬ ላይ የሚሰራ ወጣት ካሜራማን አለ። ስሜ ፊልሞን ሀጎስ ይባላል። ይህን ስቱዲዮ ለመክፈት ሞቲቬት ያረገህ ያነሳሳ ነገር ምንድነው? እቺ አሪፍ ጥያቄ ነች። ገና ሀገር ቤት እያለን የውጭ ሀገር ሰዎች ፎቶ ተቀርጸው አንስተው ፖስት ያደርጉ በጣም ይቀና ነበር። ያጋጠሙክ ቻሌንጆች ምንድናቸው? ታየው ኢንጆይ የምታደርግበት እንኳን ሲሆን ግን ከኋላ በጣም ጫናና ስትረስ ያለው ስራ ነው። የራስን ስቱዲዮ ከፍቶ መስራት በዩኬ ላይ ያሉት ቻሌንጆች እንዲሁም ለወጣቱ የሚያስተላልፈው መልእክት እናሳያችኋለን። ትማሩበታላችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁ ነው። እሺ ቤተሰብ ወደ እንግዳችን ስቱዲዮ መተናል። እንግዳችን ማን ነው የሚለው ወደ ቢሮ እንግባ እስቲ። ፊሊ እንዴት ነው? መግባት ይቻላል? እንዴት ነው? ሰላም ነው አይደል? ሁሉ አማን አለን። እግዚአብሔር ይመስገን። ስላገኘው በጣም ደስ ብሎኛል። ደስ ብሎኛል። ፈቃደኛ ስለሆንክ ጭምር በእኔና በተመልካቾቼ ስም እጅግ አድርጌ አመሰግናለሁ። በጣም ነው የማመሰግናችሁ ለዚህ ድል ስለፈጠርክልኝ። ስቱዲዮ በጣም ነው የሚያምረው እውነት ለመናገር። በእውነት ትንሽ ነች እንግዲህ ትንሽ የዞርን ደግሞ እስቲ እናያለን። ዋው በስመ አብ። ይህ ጠንካራ ወንድማችን እንደምትመለከቱ ነው ለሰርግ ለልደት የተለያዩ ኢቨንቶችን ያዘጋጅልናል። ስቱዲዮ በጣም ነው የሚያምረው። ዋው 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 ከቃል በላይ ነው እውነት ለመናገር በጣም ደስ ይላል። ሙሽሮች መታችሁ መቀረጽ ትችላላችሁ። እሺ የመጀመሪያ ጥያቄያችን የሚሆነው ራስህን አስተዋውቅልን፣ እንዲሁም ደግሞ የተሰማራህበትን የሥራ ዘርፍ አንድ ላይ ያይዘህ ዩኬ ምን ያህል ጊዜ ቆየክ የሚለውን ብትነግረን። ስሜ ፊልሞን ሀጎስ ይባላል። እሺ የተማርኩበትን ዋናውን ኮምፒውተር ሳይንስ ሜጀር ነኝ ግራጁዌት ያደረኩት። ግን የምንሰራውን የነበርነውን መስሪያ ቤት በኮምፒውተር ሳይንስ ዘርፍ ሚዲያም ያጠቃልላል። እኔም ትንሽ የካሜራ ፓሽን ምናምን ስለነበረኝ ሆቴሉ የሚጠቅመውን የሚባሉትን የሚዲያ የግራፊክስ የቀረጻ ፎቶ ምናምን በእኛ እጅ ስለነበረ እኔ ትንሽ ነበር የምሰራው ማለት ነው። ከዛ ኢትዮጵያ ሲመጣ ከኤርትራ ነኝ። ኢትዮጵያ ሲመጣ ኢትዮጵያም ትንሽ ትምህርት ወስጃለሁ። ከተማርኩበትም ዋናውን ግን ኤክስፒሪየንሱ ከዛ የሚሰሩት የነበሩትን ልጆች ተሰባስበን ትልቅ ኤክስፒሪየንስ ነው ያገኘሁት። ዋናውን በኮምፒውተር ሳይንስ ሲሆን ግን እዚህ ኤክስፒሪየንስ ላይ ግን ትንሽ በጣም ብዙ አመት ቆይቻለሁ በዚህ ስራ። እዚህ ላይ ዩኬ ከመጣው ገና 9 አመቴ ነው። አሁን ኔክስት ይር 10 አመት ሊሞላ ነው ማለት ነው። በጣም ደስ ይላል። በዚህ አጭር ጊዜ ውስጥ እንደዚህ ያማረ ትልቅ ስቱዲዮ ከፍተህ የራስን ስራ እየሰራን ያለው ለብዙ ወጣቶችም አሪያ የምትሆን ልጅ ነህ። በመቀጠል የራስህን ስራ ለመስራት ወይም ይህን ስቱዲዮ ለመክፈት ሞቲቬት ያረገህ ያነሳሳ ነገር ምንድነው? እቺ አሪፍ ጥያቄ ነች። ገና ሀገር ቤት እያለን ማለት ነው የውጭ ሀገር ሰዎች ፎቶ ተቀርጸው አንስተው ፖስት ያደርጉ በጣም ይቀና ነበር። የሚቀናውን ደግሞ እኛ የምንሰራበትን ሀገር ቤት ያለውን ፓርኮች መናፈሻዎቹ ምናምን ይሄን የሚያክል የሚያማምሩ አይደለም ከውጭ ሀገር ሰዎች ስታየው ስታነጻጽረው ማለት ነው። በአማርኛም በዛም ይቅርታ ትንሽ እንደነገርኳችሁ ነኝ። ግን ገና እዛ ሀገር ቤት እያለሁ በቃ ቀና ነበር። አሁን እዛ እኮ ፎቶ ብትሰራ እኮ ይሄን ባክግራውንድ እኛ ብናገኘው እኮ ምናምን ነበር። ግን እንደነገርኩ ፓሽኑ ውስጥ ያለ ገና እዚህ ሀገር ሲመጣ ደግሞ ጓደኛ ለንደን ሲቀበለኝ ገና ከትሬን ስቴሽን ወደ ቤቱ በመንገድ ላይ እያለን ሱቆቹ ሳያቸው የፓኪስታን ሱቆች ናቸው ምናምንና ኖርማል አገር ቤት እንዳሉ ሱቆች ናቸው። ምን አትክልት ፍራፍሬ በመንገዱ ነው የሚያደርጉት እና እንደዚህ ከሆነማ እኔ ስቱዲዮ መክፈት እችላለሁ የሚል የመጀመሪያውን ቀን ገና ሰዓት እየገባሁበት ነበር ምን ያሉት የሚያጫውት ያለው እና መክፈት እችላለሁ ስለው ኦኬ በጣም ቀላል እኮ ነው ምናምን አለ። ገና ስመጣ ከገባሁ በኋላ ግራም ቀንኛ አልኩም። በቃ እንደነገርኩ ውስጤ ላይ ነበር ይሄን ስራ በጣም ነው የማፈቅረው በጣም ነው የምወደው። እግዚአብሔር ሰው ይመስገን ደግሞ ማገኛቸው ሰዎች እዚህ ሀገር በጣም ደግደግ ሰዎች ናቸው። ካስተመሩ ራሱ ማለት ነው በቃ አንዱን ስራ አንዱን አተያይዞ በዛም እንትኑን አየሁት። የስራ ክፍተቱ አየሁት። እዚህ የሚሰሩ የነበሩ ፖቴንሻል ያላቸው ሰዎች ከሀገር ከመጣን ሰዎች አቅማችን ምናምን ኮምፔር ሲያደርጉ የማርኬት እድል ያለኝ መስሎኝ ነበር እና ተጠቀምኩበት።
ዋናው ያናሳሳኝ ፓሽኑ ሲሆን ድሉ ደግሞ ተጠቅሜበታለሁ በጣም ያስባለሁ ከእግዚአብሔር ጋር ማለት ነው ከፈጣሪ ጋር በጣም ደስ ይላል አሪፍ ነው በዚህ ስራ ላይ አሁን በተሰማራህበት ስራ ላይ ያጋጠሙክ ቻሌንጆች ምንድናቸው እንዲሁም ያጋጠሙን ቻሌንጆች እንዴትስ ነው የተወጣቸው እንዴትስ ነው የምትወጣቸው የኛ ስራ በጣም ሴንሲቲቭ ስራ ነው አሁን ካሜራ አንስተ ድግስ ላይ ሄደ ስትቀርጽ ፈን ምናምን ይመስላል ቻሌንጁ ግን እኔ እንደ ህክምና አድርጌ ነው የማየው አሁን የሆነ ስህተት ህክምና ኦፕሬሽን ሲያደርግልህ የሆነ ስህተት ከፈጠረ በቃ ተበላሽቷል ማለት ነው የካሜራው እንደዛ ስህተት አለው እና በእንደዛ ስረት ብዙ ችግር ያጋጥማል አንተ ኮንትሮል ከምታደርጋቸውና አንተ ኮንትሮል ከማታደርጋቸው ነው ችግሩ ደግሞ የሚመጣ አሁን አንዳንድ ለምሳሌ አንተን ጥሩ ቦታ ያስቀመጥከውን ላይት ሌላ ህፃን ቢያወድቀው ተጠያቂ ማን ነው አንተ አይደለህም ተከከለ በስራው ዘርፍ ግን እኔን ተጠያቂ ለምን እንደዚህ ያደረከው ከይቡልን ለምን እንደዚህ ሆነ ህፃናቶች እንደሚያወድቁ ተታሰብ ነበር ወይ የሚለውን ሌላውን ችግር ይፈጠራል ሌላውን ደግሞ ራስን በምትፈጥረውን ቻላ በምትፈጥራቸውን ስራዎች አሉ እና አንተ ከምትቆጣጣረውና ማትቆጣጣሮቹን ስራዎቹን ፕሮብሌም ሲፈጠሩ ታዩ ኢንጆይ የምታርግበት እንኳን ሲሆን ግን ከኋላ በጣም ጫናና ስትረስ ያለው ስራ ነው እንደም በጣም እንትን ይፈልጋል ጥንቃቄ ይፈልጋል እሱን ስራውን በጣም ቻሌንጅ አሉና በዚህ ችግር ደግሞ ብዙ ተፈትኛለሁ ብዙ ተፈትኛለሁ ግን እግዚአብሔር ይመስገን አንዳንዴ ትንሽ እቆጥ ሲኖርብህ ይጠቅማል ኢንሹራንስ ተገባለ ምናምን ለስራው የሚያስፈልጉ ከጋቨርንመንት የሚያስተያይዝ ነገሮችን ያስጠናቀቅ ትንሽ የተማርክ ስትሄድ እሱን ደግሞ ከችግሩ ያስወጣል እንጂ ዲፊካልት ብዙ ችግር አለብኝ በዚህ ስራ ላይ ያው አያይዘህ እንድትመልስልኝ የምፈልገው መንግስትስ አሁን ዩኬ ላይ ሰፖርት የሚያደርግልህ ነገር አለ የራስን ስራ እንድትሰራ በመታቀርብበት ጊዜ ድጋፍ ያደርጉልሃል ስፔሻሊ ወጣት ሆነ ስትመጣ ጆብ ሴንተር ምናምን ስራ ስትሄድ እኔ የራሴን ስራ መስራት ነው የምፈልገው ስትላቸው ብዙ ጫና አይፈጥሩልህም እንዲያም ደስ ይላቸዋል ኢንካሬጅ ያደርጉሃል ለስሞል ቢዝነስ ኦፕን የሚጠቅሙት ትንሽ ግራንት መኒ ሰፖርት አለው ከስራው ተያይዞ የምትፈልጋቸውን ነገር እንትን ነገር የመቻቹልሃል ይሻላል እንደ ሀገር ቤት አይደለም እንደምታውቀው ፈርስት ወርልድ ካንትሪ ነው ግን ዋናውን ግን መንግስቱ የሚሰጥ ኦፖርቹኒቲ ሳይሆን ራስን የምትፈጥረው እንትን ነው የሚጠቅመው አሁን ለምሳሌ እዚህ ሀገር ሲመጣ ገና ወረቀት ሳሊዝ ነበር እንደ ፎቶግራፊ ካምፓኒ ስታብሊሽ እንዳደረኩት አእምሮ የሚቆጥረው የነበርኩት ገና በናስ እያለን ሼሪንግ ሃውስ እያለን ራሱ ነበር ስቱዲዮውን አሰራርተን ስቱዲዮው እንደተገነባ አድርጌ ራሴ የሚቆጥረው የነበርኩት ከዛ ሰዎችም የት እንዳሉ የት ሆኜ እንደሚሰራው አያውቁኝም ግን በቃ አንተ ፖስት በመታርጋቸውም በቃ እነዚህ ጥሩ ስራ የሚሰሩ ሰዎች ናቸው ተብሎ ገና ወረቀት ሳንይዝ በማርኬቲንግ ላይ ከፍለን ወጣ ሶ ገቨርንመንቱ የሚሰጥ ኦፖርቹኒቲ እንኳን ቢኖር ግን ዋናውን ራስን የምታመቻቸው ነገሮች ነው የሚወጡት እንዲሁም መጠየቅ የምፈልገው የመጀመሪያ እንዳልከው እንደመጣ ዩኬ ላይ የተቀጥረ የመስራት እድሉ ነው የነበረክ በፎቶግራፊ ወይስ ቀጥታ የራስ ውጤትን አዳብረክ ነው የጀመርክበት ስራውን ኦብቪስሊ ዛሬ ራሱ እንኳን የሆነ ልጅ ደውሎልኝ ነበር አዲስ ነኝ የመጣሁት እዚህ ሀገርና ካሜራማን የምትፈልግ ከሆነ ምናምን ብለው ደወለልኝ እኔም ሁሌ እንደዛ ለሰዎችም ደውያለሁና ሰዎችም ናት ከኛ ጋር ትወጣለህ ከኛ ጋርና ሀገሪዋን ትታወቃለህ ምናምን ብለው ይዞብኝ ይሄዳሉ እና እኔም እንደዛ ትንሽ ነበርኝ ግን ብዙ አልቆየሁም በዛ ዘርፍ ብዙ አልቆየሁም በቅርቡ በቃ የራሴ እንደምገነባ ያወቅኩ ነበር ግን ብሩ አልነበረኝም ብር የለኝም ካሜራውን ለመግዛት እቃዎቹ ደግሞ እንደምታውቃቸው ውድ ናቸው እና በኬትና አምጥተህ ልትገዛም አትችልም ግን በኤዲቲንግ ላይ ትንሽ ሰዎችም ይረዳው ነበር ኤዲቲንግም ደህና ስለነበርኩ በቃ ቁጭ ቤታቸው ላይ ምናምን አንድ ሳምንት ሁለት ሳምንት ከቤታቸው ሳልወጣ በቃ ኤዲቲንግ ብቻ ልሰራላቸው ይሰራ ነበር ከዛ ግን ቀስ ባልክ የመጀመሪያውን ካሜራን ስትገዛ በቃ ቀስ ብሎ እንትን እንጂ ተቀጥረ ለመስራት ከሰዎቹ ጋር ሞክሬያለሁ ብዙ አልሄድንም እዚህ ሀገር ከመጣው ራሱ ጆብ ሴንተር ስራ መስራት አለብን ምናምን የሚሉ ነገሮችም አሉ እሱም ሁለት ሳምንት ተቆጥሬ ሰርቻለሁ ከዛ በኋላ ግን ቢሞክረውና በዚህ ነገር ቢቀጥል ይሻለኛል ብዬ ነው እዚህ የቀምኩት ማለት ነው እግዚአብሔር ይመስገን ደግሞ ደህና ነኝ እስካሁን ተመስገን እኛም እንዳየነው እኛም እንመጣለን እንደ ቤተሰብም እንደ ጓደኛም እየመጣን
የሆነ ኢቨንቶችም ሲኖሩ እዚህ ነው የምንነሳው። በነገራችን ላይ እኔ ከማደንቅህ በጣም ትልቅ ደረጃ ከዚህ በላይ የሚደርሱ ብዬ ከማስባቸው ወጣት አንዱ አንተ ነህ። ይሄ ደግሞ ቀጣዩ ነው። ይሄ ደግሞ በቬሎ ዘርፍ የሚፈልጉ ሰዎች እዚህ ዩኬ ላይ አሁን ቬሎ በጣም ውድ ነው የሚገዛው እዚህ ሀገርና አንዴ ከተጠቀምከው ደግሞ ምንም ልታደርገው አትችልም። ደግሞ አታርገውም ኤኒዌይስ እና ይሄን ሶሉሽን ችግሩን አውቀን ሰዎችን ለምን በውዱ ገዝቶ ለአንድ ቀን ብቻ እንትን ከሚሉት በትንሹ ተከራይቶ ለአንድ ቀን ቆንጆ ቬሎ አግኝቶ እንትን ለማይሉ በሚል ሐሳብ ነው። ከሺን ምናምን በርካሽ አንዳንዴ ብዙ ሰው ይገዛል፣ ግን ውበት የላቸውም። ደስ የሚሉ ቬሎቹ ደግሞ በጣም ውድ ናቸው። ሶ እኛ በክራይ መልክ በትንሹ ሰዎችም ለፎቶ ሲነሱ ሲፈልጉ ስቱዲዮ ላይ በቅርብ ስላለ ኦፕሽን እንዲኖራቸው ነው የሚያደርግላቸው። በዛም ትንሽ ካባ ምናምን አለ ማለት ነው። ዋው በጣም እጅግ ያማምራሉ። ቬሎዎች ራሱ እጅግ ድንቅ ናቸው። ገና እዚህም ዲስፕሌይ ላይ ያላደረግናቸው ወደ 30 ቬሎ ምናምን የሚሆን ነው ያሉን። ሊታጠቡ ወጥቷል ከክራይ ከመጡ በኋላ ማለት ነው። ሶ ኦፍ ኮርስ ይሄም አፕዴት ማድረግ አለበት በ6 ወር በየአመቱ ምናምን፣ ግን ኦኬ። ዋው በጣም ያምራል። እውነት ያምራል። የፊሊን አድራሻ ከታች ባለው ዲስክሪፕሽን ላይ እናስቀምጥላችኋለን። አድራሻችሁን ለሚፈልጉ ሰዎች የት ነው አድራሻችሁ የሚገኘው? አሁን እቺ ቢኒ እንደ ሁለተኛ ቢዝነሳችን ነች። አሁን ያቺ የፎቶግራፊ ቢዝነስ ሞሶብ አደነች የምትለው፣ የቬሎውን ቢዝነስ ደግሞ ኤሊያና ብራይዳልስ ነው የሚለው። ሶ በአንድ ትልቅ ደረጃ ካምፓኒ ላይ ሌላ ካምፓኒ ከስር መሰርተናል ማለት ነው። አድራሻዎቹ ደሴም አድረስ ናቸው፣ ግን በኢንስታግራም ላይ ኤሊያና ብራይዳልስ ዩኬ ነው፣ ያኛውን ደግሞ ሞሶብ አደ ፎቶግራፊ ነው የሚባለው ማለት ነው። እንዲያም ያልነገርኩ ትንሽ ከዚህ ስቴፕም ትንሽ ወጣ ብለን ደግሞ ሆልም አለን። ሌላ ሆል አዲስ ሆል ያዝነውን አበሻችን የሚጠቅም የተባለው እስከ 200 ሰው የሚይዝ ትልቅ ሆል አለንና ከነ ዲኮሩ ምናምን ለሰርግ ለክርስትና ለሁሉም ነገር ይከራያል። ሶ እሱም ደግሞ አርባን ዌዲንግ ስዊት ይባላል ማለት ባንኬቲንግ ስዊት አርባን ነው ስሙ። አርባን ባንኬቲንግ ስዊት ነው የሚባለው። እሱም ደግሞ ወደ ሞሳይድ ላይ ማንቸስተር ነው የሚገኘው ማለት ነው። ሶ በጣም ኢንተረስትድ ይሄ በጣም ኢንተረስትድ በጣም እጅግ ያስደንቃል። ጠንካራ ልጅ ነው። እናመሰግን። እሺ አረፍን በል ምቾት አበባም አለው ከፈለጋችሁ አይደል ማለት ዲኮርም ታረጋላችሁ ማለት ነው። ሙሉ የሰርጉን ለምሳሌ የሰርግ ስራ ቢኖር ዲኮርም ጭምር ታረጋላችሁ እናንተ? ዲኮርም ጭምር ነው የምንሰራው። በተለይ እንዳልኩ አሁን እኛ ሆል ስላለን ሆሉ ራሳችን ነው ዲኮር የምናደርገው። ሰዎችም ከውጭ መጥቶ እኛን ዲኮር ሲፈልጉ ዲኮር ሰርቪስም እንሰጣለን ማለት ነው። ሶ እንዳልኩ እዚህ ሀገር አንድ ብቻ መንገድ ይዘህ ትንሽ እንትን ይላል፣ ግን ቢዝነሱ ደግሞ ራሱን ይመራሃል። በፎቶግራፊ ጀምሮ የዌዲንግ ሊፕስም ጀምሮ ከዛም ሆልም ቀጥለዋል። ሶ ቢዝነሱ ኮኔክት ያደረገ እየሄደ ነው እስካሁን እግዚአብሔር ይመስገን። በጣም ደስ ይላል። ቤተሰቦች እጅግ አስደናቂ ከሆነ ወጣት ጋር ያለን ቆይታ ይህን ይመስላል። እስከ መጨረሻው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተደራሽነታችንን አስፉ። እሺ ፊሊ፣ በመቀጠል ሁልጊዜ ስራህን ሳትሰለች እንድትሰራ ሞቲቬት የሚያደርግህ ነገር ምንድን ነው? ዋው አይ ላይክ እቺ ጥያቄ። ሞቲቬት የሚያደርገን መጀመሪያ ፎቶግራፊ በጣም ነው የምወደው። ሁሌም እንደሚለው ለመኖር በቂ ብር ቢኖረኝ እንኳን ማልተው ስራ ወይም ደግሞ በነፃ የማያገለግለውን ስራ ዘርፍ ቢኖር ፎቶግራፊ ነው። ከዛ በላይ በጣም ኢንስፓየር ያደረጉኝ መስራት የሚችለው ሰዎች ግን የኔ ተቀናቃኞች ናቸው። እና አይ ላይክ ኮምፒቲሽን። በስራውን ኮምፒቲሽን ላይ በጣም ነው ደስ የሚለኝ። የተሻለ ነገር ሰርፕራይዝ መቼ ፖስት እንደምታደርግ እንዴት ፖስት እንዳታደርግ ቴክኒኮቹ ምናምን እና እሱን ነገር ኢንስፓየር አድርገኛል። ሶ የኔ ተቀናቃኞች አይ ላይክ ማይ ኦፖነንትስ ሶ ኢት ሜክስ ሚ ወርክ ሃርደር። በጣም ደህና ስራ እንደሚሰራ ያግዙኛል በማለት ነው። ለምን ሁሌ የበለጠ ስራ እንደሚሰራ ስለሚጠቅሙ ማለት ነው። ትክክል። በጣም ደስ ይላል። አሪፍ ነው። ሶሻል ሚዲያዎች ላይም በደንብ ትጠቀማለህ፣ ትንቀሳቀሳለህ እያየሁ ነው። ሶሻል ሚዲያ ላይም ፖስት እያረክ እንዲሁም ስራዎችን እየሰራክ ጊዜህን እንዴት ነው ማኔጅ እያረክ የምትሰራው? እውነት ነው የሚገርም ቢኒ፣ አሁን እንዲያም ትንሽ ደክሜያለሁ። ለምን ፋሚሊ አለኝ እንጂ ፖስቲንግ በጣም ኢምፖርታንት ነው ለስራው። ግን አሁን በጣም ፖስት እያደረኩም አይደለም። ለምሳሌ አንዳንድ ሰዎችም በየቀኑ ፖስት ታርግ
እንደሚሰላቻቸው እያረኳቸው ሆኖ ይሰማኛል። ደግሞ የስራውን ልዩነት ከሌለው አንዳንዴ እንትን ይፈጥራል። ግን አሁን ማርኬቲንጉ ከድሮ ፌስቡክ ነበር፣ ከዛ ኢንስታግራም ነበር፣ አሁን ቲክቶክ ላይ ነው። አሁን ቲክቶክ ብዙ እንትን አክቲቭ አይደለም። ፖስቲንጉ ደግሞ በጣም ጊዜ ይፈልጋል። እቺን በቃ በፓሽን ስለምትሰራት በቃ እቺ 10 ደቂቃ ትበቃናለች ያልካት 1 ሰዓት ነው የሚፈጅብህ። 1 ሰዓት በየእንትኑ ልትሰራ ደግሞ ይከብዳል። ሶ አሁን ምን ያስብኩ ነኝ ፖስት ከሚያደርግ የሚያዘገኝ ነገሮችን የተውኳችሁ ነኝ። አሁን ፖስቲንጉ በጣም ነው የሚያዘገኝ ለስራው ማለት ነው። ሶ ሰርቪሱን ቢፈጥን ይችላል ፖስቲንጉ ከመጫወት የሚል ስላለኝ እዚህ ሀገር ለሶሻል ሚዲያ ወይም ደግሞ ለማርኬቲንግ ከፍለ ልታሰራውን ይገባዋል። ብዙ ሰዎች ብር ያላቸው እንደዚያ ነው የሚያደርጉት። እዚህ ሀገር ሰው ቀጥረ ማስራት ይከብዳል። የምታገኘውን ብር ከራስ አልፎ ለክራይን ከፍሎ ሰራተኛ ከፍሎ በወር ምን የምትከፍል ምናምን ይከብዳል። ሁሉም አንተን ጫና ላይ ነው እና ፕሬሸር እንዲያም ሶሻል ሚዲያ ያስፈልጋል እንዳልከኝ፣ ግን እንዲያም አሁን ትንሽ ቀን ይሻላል። በጣም አሪፍ። እኔ በሶሻል ሚዲያም በፊትም ለመጀመሪያ ጊዜ የሚያየው ሶሻል ሚዲያም ጭምር ነው። ኢንስታግራም ላይ ብዙ ኢቨንቶችን ፎቶዎችን ትለቃለህ። እንዲሁም አያይዣው መጠየቅ የምፈልገው እዚህ ሀገር ጊዜ በጣም አስቸጋሪ ነው፣ ቶሎ ነው የሚሄደው። እንዲሁም ቤተሰብ ፋሚሊም አለኝም ስላልከኝ እንዴት ነው ማኔጅ አድርገህ ከፋሚሊ ጋር ይሄን ስራ እየሰራው ያለው? it's a big challenge ማርያምን ይሄን ነገር የማያውቀው ሰው ነው የሚያውቀው። ሁሌ 9 to 5 ስራ የሚባል ነገር አለ። የ9 to 5 ስራ ተቀጥረ የምትሰራው ስራ ነውና በዚች 8 ሰዓት ብቻ ነው ድርጅቱ አንተን የሚፈልግ። ራስን የምትከፍተውን ስራው ግን 24 ሰዓት ነው አንተን የሚፈልግ። በ24 ሰዓቱን ደግሞ ልጆች ካስገባ ለራስም የሆነ ጊዜ እየጠፋ ለፋሚሊም የሆነ ጊዜ እየጠፋ ከየት ነው የምትወስደው ጊዜውን? ለአንተ ብሎ የሚጨመር ጊዜ የለም። ከ24 ሰዓቱን የምትጠቀመው የቢዝነሱን ታይም ነው የምትወስድባቸው ማለት ነው። So that is very very difficult ነው። ታይም የለኝም። ቢያንስ የኛ ሰውን ደግሞ ታውቀዋለህ፣ በቃ የእረፍት ጊዜ ማያውቅ አንዴ በሶሻል ሚዲያ ባየ ቁጥር ይሄ ልጅ ፎቶዬን አይሰጠኝም ብሎ ሌሊት ይደውልልሃል። ትክክል፣ እውነት ነው። ልትመለስበትም አትችልም በጣም ስለሚመሽ። በሳምንት 1 ቀን ነች ኦፍ ያለችኝ። እሱም እንዲያም በዚህ አጋጣሚ ማመስገን የምፈልገው ሚስቴን በጣም ነው የምትረዳኝ። ሚስቴን በጣም በዚህ ስራ በጣም ከመጀመሪያ ጀምራ የከፈትኳቸውን ቢዝነስ ሁሌ ቁልፉም አብረን ነው የምንከፍተው ገና ሳንጋባ ራሱ ማለት ነው። ስራውን በጣም ስለምትረዳው የኔን ካቨር እያደረገች ልጆቻችን እያሳደገች እያለች እሷም ማርያምን በዚህ አጋጣሚ ላመሰግናት እፈልጋለሁ። ታንክ ዩ። በጣም ደስ ይላል። እውነት ነው። ከጠንካራ ወንድ በስተጀርባ ጠንካራ ሚስቶችም አሉ። በጣም እናመሰግናለን እህታችን። እውነት ለመናገር ተመጨረሻም ደግሞ ለሀበሻው ያንግ ጀነሬሽን በተለይ ማስተላለፍ የምትፈልገው መልእክት፣ በዚህ ስራ ላይ መስራት የሚፈልጉ ልጆች እንዲሁም የራሳቸውን ስራ መስራት ለሚፈልጉ ወጣቶች ማስተላለፍ የምትፈልገው መልእክት ካለ? በመጨረሻ ስለጠየቀኝ ጊዜ የለኝም ማለት ነው እንጂ እቺ የመጀመሪያ መሆን ትሆን ደስ ይለኝ ነበር። አሁን በጣም እኔ አድቫይስ የሚሰጠው አገሯን አይተን ቪዥን ቢኖርብን ይሻላል። ቪዥን አሁን ለምሳሌ በጣም የሚገርመኝና ከሚያሳዝነኝ ነገሮችን የመጣን ወጣት ማለት ነው ቀድሞ ባለው ሰው የሚሰራው ስራ ነው የሚገባው። ይጠይቀዋልና እንዲህ ነው የሚሰራው ሲሉ በዛ ነው የሚለው እና የራሱን ቪዥን ያጠፋ መጣና በጣም ኳሊፋይድ የሆኑ ሰዎችን የምናምርበትን ሀገር እያልን አንኳሊፋይድ የሆነን የባሰ ይሄድን ነው ያለነው ነው የሚሰማኝ። እሱም ይገባኛል። ብዙ ጫና አለኝ። የፋሚሊ ሳፖርት ማድረግ አለብን። ሰዎችም እዚህ ስለገባን ከኛ እርዳታ ይጠብቃሉ ምናምን፣ ግን በእኛ ቪዥን እና በእኛ ራይ መሆን የለበትም። አሁን ሁሉም ሰው አብዛኛው ብታዩን በዴሊቨሪ በዌርሃውስ በምን ምናምን የተታገለ ነው እና ይሄ ስራ ላይ ቀጥል ይችላል። እዚህ ሀገር ደግሞ ካምፓኒው እሱን እስከሚረባ ነው የሚይዝ እንጂ ትንሽ ክሳራው ከመጣው በቃ ከዛ አንተ 5 ዓመትና 20 ዓመትን የቆየህበትን ሀገር ላታተርፍበት ትችላለህ ማለት ነው። እኔ የምለውን ቢያንስ የሙያ ትምህርት ተታግሎ ቢይዙ ይሻላል የሚላለኝ። 1-2 ዓመት በቃ ምን ብለው ልቺ ወረቀት ለማውሰድ እንደጣሩ እዚህ ሀገር ለመምጣት እንደጣሩ ሙያውን ደግሞ እንዲይዙ ቢጥሩ ይሻላል ነበር። አሁን ሙያውን ቢይዙ እኛ አበሻውን በስተናል።
የሙያውን ባለሙያ የሚፈልግበትን ሀገር ነው ያለነው ያለ ሙያ ከሌለ አሁን ኤሌክትሪክ ልታስተካክልኝ አትችልም እኔም ደግሞ የሚጠራው ፈረንጅ አይደለም የሚጠራው አበሻ ካጣው ነው ፈረንጅ የሚጠራው እንጂ አበሻውን ካል አበሻ ነው የሚግባባኝ በዋጋውም አበሻ ነው የሚሻለው ልክ እንደኛ በካሜራ ላይ እንደምንረዳቸው በሌላ ዲፓርትመንት ሚረዳን ሰው እየጠፋ ነው አሁን እኔ በኔ ስራ እንደምታየው ብዙ ለዚህ ቤት የሚያስፈልገው ነገሮችን አበሻ ባገኝ ይጠቀማሉ እነሱ ስለማላገኛቸው ግን ሌላ ዜጋ ነው የሚጠቀመው ሶ ሞያ እንዲዙ ብጥሩና ብታገሉ ይሻላል የሚል ሐሳብ አለኝ ማለት ነው በጣም አሪፍ እኔ ማየው ማስተውለው ነው አብዛኛው ሰው እንደመጣ ዩኬ ላይ ደውሎ ነው ጋር ራሱ ስራ አለ ምን አይነት ስራ ነው የሚሰራው እስቲ ስራ ፈልግልኝ ነው የሚለው እንጂ በምን ዘርፍ ልማር እንዴት አርጌ ራሴን አፕዴት ላርግ የሚል የለም ያሳዝናል ከምን ነገር ማለት ነው ቢኒ በጣም ከሚደብሩኝ የሆነ ወጣት መጥቶ ምን መሆን ነው የምትፈልገው ስትለው እኔ ታክሲ ይዤ በቃ ታክሲ መስራት ነው የሚፈልገው ይላል ታክሲ በጣም ያሳዝነኛል እና ውስጤን አይስችለኝም ታክሲ እኮ ገና ስታርጅ መስራት የምትችለው ስራ ነው በሞያ የሆነ ነገር ስትሰራ እና ወጣት ሆነ ሲምን ስታስጠራ ነው እንጂ ሶ በወጣቱን ከሰማችሁን እውነት ነው የምላችሁ በጣም ሀገሪቷን መጠቀም እንችላለን ሶ ቀድማችን የሚሄደውን መንገድ ያለ እሱን ትተን እሱ እንደተያዘው እሱ እኮ የትም አይሄድም ትክክል ሌላውን ሞክረ ካልተቻለ እሱ ጋር መምጣት ይችላል ግን ዋናውን አላማችን እሱ ባይሆን ይሻላል ለሱ አይደለም ደግሞ የመጣ እውነት ነው በጣም አሪፍ እንዲሁም አያይዘ በትግርኛ ለሚያዳምጡን ሰዎች በትግርኛ ብታስተላልፍልኝ ደስ ይለኛል ይሄ መልእክት ራሱ እንታዩቲ ቢኒ ከምዚ ዝበልከ ናብ ዛዓድ ክንመጽእ ኸለና በቀዳማይ ሓንቲ ጥብቕቲ ዘረባ ሰሚዐ ነይረ ደስ ይላትኒ አርሄቅና ተሰዲድና ነበር አርሄቅና አይሐሰብና እንጂ በአማርኛ እንዴት ምን ነው አርቀን ነው የተሰደድነው እንጂ አርቀን አላሰብንም ትክክል እኛ ያን የሚያክል ረሆቅ መንገድ መጽና ረሆቅ ካተና ሐስብ ጽቦ ነው ጽባህ ንጎ ድመጻናሉ ተመልስና እንታይና ከንሰራህና መልሶ አው ሄድና መቸስ ታክሲ ዲልገሪዲ ዌር ሃውስ ዲ እንሰራህን ኸሊና ስለዚህ ካብ ሕጂ ዓብ ሞያ ሒዝና እቲ በዓል ትኻል ኩሉ ኮመን ስራሕ ንጸጋም ገዲፍና بمويا خن عابلهم نخل ناتنا بيزنس كن كفتلهم نخل عملنا نحتنا تتحيزنا خن عابلهم نخل صراحة أنت نقامت بوزح مدلو بوزح كمتي عب جونهم دلو مسكافة تعويت وكم تاخمو كتصرحوا نهكن which is تبو كنت تقول كان إيه مالتي ناتنا نبعنا فتيرنا خا عب متفعل موياتات أنا خطكم دخل كالوت زيجاتات نتوعنا نسرح هذا ناتنا حسب سلب تساني نحنتي ناتنا حسب مبزحته ربعك يتشجر كاب سدرابيت كم تسخل كاب حاجز كم تسخل كالتيف كجنزبنا ما حد ليتون خون خليه انتهي ترايوجن علامة غيرك تمرت غيرك مويا حسكا ناتك بيزنس كيفيتك كتجلجلو تخل نجارات محساب أزي أقداسي سبلك متعلم በጣም ደስ ይላል አሜን ያቀነ ገንዘብ ካዝ ባህል ገንዘብ ካዝ በጣም ደስ ይላል የነበረን ቆይታ እጅግ ደስ ይላል ወጣቶች እንደተማራችሁበት እጅግ አርጌ አመናለሁ ስኬት እንዲሁ የሚመጣ አይደለም ስኬት ባንድ ቀለሊት የሚመጣ ነገር አይደለም በጣም ጥረት ክሬቲቪቲ የሚጠይቅ ነገር ነውና በርቱ ጠንክሩ እንዲሁም በተለያየ ዘርፎች ያሉ ወንድሞቻችንም የሚያበረታቱንንም እናቀርባለን ከፊሊ ጋር የነበረን እጅግና አስደናቂ ቆይታ ነበረ ፊሊ ፍቃደኛ ስለሆንክ እጅግ አርጌ አመሰግናለሁ በጣም ደስ የሚል ቆይታ ነበር በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ ቀረ የምትለው ነገር ካለ ጀምሪያ ቢኒ ላንተን ላመሰግን እችላለሁ ብዙ አልተዘጋጀውም ግን እንግዲህ ኦፖርቹኒቲዋን ስለሰጠኝ እጅግ ነው ማመሰግነን ላንተም በጣም መልካም ስኬት ነው የሚመንልህ በዚህ ነገር ሶ ጓደኞቼ እንዳላችሁ ኢንተርቪው የምታዩት ሰብስክራይብ አድርጉ ላይፍ ኢን ዘ ዩኬ በጣም ኢምፖርታንት ፕሮግራም ነው የሚያዘጋጁት ያሉና እነዚህ ነገር የሚመሩን ሰዎችም ስለሌሉ ነው ብዙ የተታገልነው ሶ በፕሮግራሙ በጣም እጅግ እይታ ነው ያለኝና ታንክ ዩ እዛ ካስተመሮቼ በጣም ነው ማመሰግናችሁ እኛን አምናችሁ ፕሮግራማችሁ እስከምትቀይሩ ድረስ እነሱ ካልሆኑ እኛ ፕሮግራማችን ቀኑን መቀየር አለብን ብላችሁ አምናችሁ በእናንተ እኛ እዚህ ስለደረስን በጣም ነው ማመሰግናችሁ ፋሚሊዎቼ ሁሉ የሥራ ባልደረቦቼ ምናምን አማርኛውን ብዙ ባይሆን አመሰግናለሁ በጣም ጥሩ ቢኒ በጣም ደስ ገንዘብ ካ በጣም ደስ የሚል አገላለጽ ነገር ለስከለ እውነት ፊሊ Thank you brother በጣም